አዳምና ሔዋን ከኤደን ገነት ከተባረሩ በኋላ መሬት በማረስ አትክልት ፍራፍሬን በመትከል ከብት በመጠበቅ ወዘተ ከባድ የህይወት ውጣ ውረድ መኖር በምድር ላይ ጀመሩ። ከተወሰነ ጊዜ በኋላ ሔዋን የመጀመሪያ ልጇን ወለደች። ስሙንም ቃየል ብላ ጠራች። ዓመታት አለፉ። አሁን ቃየል ታናሽ ወንድም አለው። ስሙም አቤል ይባላል። ሁለቱም ወላጆቻቸውን በእርሻ ስራ እያገዙ አደጉ። ቃየል መሬት ማረስና የተለያዩ እጽዋት አይነቶችን የማልማት ፍላጎት ነበረው። አቤል ግን መንጋን መጠበቅ ይወድ ነበር። አቤል በጣም ደስ የሚል ልጅ ሲሆን ለከብቶቹ ፍቅር የሚያሳይ ሰው ነው። ቃየልም የወንድሙን በሰው ዘንድ መወደድ ባየ ጊዜ በልቡ ክፋት አደረ። በወንድሙም ላይ ክፋት አሰበ። አቤል ለእግዚአብሔር፣ ለወላጆቹ፣ ለወንድሞቹና ለበጎቹም ጭምር ያለውን አክብሮትና ፍቅር በማሳየት በስራውም ሁሉ ለጋስ ነበር። አንድ ቀን አቤል ለእግዚአብሔር መስዋዕት የሚሆን የሰባ ፍየል ይዞ መጣ። አቤቱ ጌታ ሆይ እባክህ ትንሽ መባዬን ተቀበል። ጌታ ሆይ ስለ ምሕረትህ በጣም አመሰግንሃለሁ። ያለኝ ሁሉ ከምሕረት የወጣ ነውና አለ። ቃየልም ከአትክልቱ ስፍራ በአትክልትና በፍራፍሬ የተሞላ መሶብ ወደ እግዚአብሔር አመጣ። የያዘው መስዋዕት ግን የሚያስደስት አልነበረም። እግዚአብሔር የቃየልን መስዋዕትና እሱን ተመለከተ። ልጆች፣ መስዋዕት ማለት ምን ማለት ነው? መስዋዕት ማለት ለእግዚአብሔር የሚሰጥ የምስጋና መስዋዕት ነው። እግዚአብሔርም በአቤልና በመስዋዕቱ ደስ አለው። የቃየልን መስዋዕት ግን ናቀው። ይህም ቃየልን በጣም አናደደው። እግዚአብሔርም ቃየልን ለምን ተናደድክ? መልካም ብታደርግ ተቀባይነት ታገኛለህ፣ መልካም ካላደረክ ግን ኃጢአት በደጅ ታደባለች አለው። ቃየልም አቤልን አቤል ና ወደ ሜዳ እንሂድ፣ እዚያም በጣም ደስ የሚል ነገር አሳይሃለሁ አለው። አብረውም እየሄዱ ማንም ሰው የማይደርስበት ቦታ ደረሱ። ልጆች፣ እዚያ ምን እንደተፈጠረ ታውቃላችሁ? ጌታ ሆይ እርዳኝ፣ እባክህ እርዳኝ። ወንድሜ ሆይ አትግደለኝ። ለምን እንዲህ ታደርግብኛለህ? እባክህ አትግደለኝ፣ አትግደለኝ እባክህ። ቃየልም አዎ ሞቷል። አሁን የመጨረሻ ትልቁ ጠላቴ ለዘላለም ጠፍቷል። አሁን ሰላም ነኝ አለ። እግዚአብሔርን ቃየል ወንድም አቤል የት ነው ያለው አለው። እሱም አላውቅም። እንዴት አውቃለሁ? እኔ የወንድሜ ጠባቂ ነኝን? ምን አደረገህ? ሁሉንም ነገር አውቃለሁ። የወንድም ደም ወደኔ ይጮሃል። አሁንም የወንድም ደም ከእጅ ለመቀበል ምድር አፏን ከፍታለች። ምድር ካንተ የተነሳ የተረገመች ነች። መሬት ባረስክ ጊዜ ኃይሏን አትሰጥህም። በዚያ ምድር ላይ ስደተኛና ተቅበዝባዥ ትሆናለህ። ጌታ ሆይ እንዲህማ አትቅጣኝ። ያደረኩት ስህተት እንደሆነ አውቃለሁ። ዛሬ ያሳደኝ ከፊትህ ሰወራለሁ። በምድር ላይ ሸሽቼ ተቅበዝባዥ ሆናለሁ። የሚያገኘኝ ሁሉ ሊገለኝ ይችላል። ጌታ ሆይ ማረኝ፣ እባክህ ማረኝ አለ። እሺ ቢያንስ ጥፋተኛ እንደሆንክ አምነሃል። ላንተ ማድረግ የሚችለው ይህንን ብቻ ነው። ማንም ቢገል 7 እጥፍ እበቀለዋለሁ። እግዚአብሔርም ቃየልን ማንም እንዳይገለው ምልክት አደረገለት።
ቃይልም ከእግዚአብሔር ፊት ሄዶ በምስራቅ ኤደን ምድረ በዳ ተቀመጠ። ይህ የቃይልና የአቤል ታሪክ ሲሆን በምድር ላይ ኃጢአት ሲሰራ የመጀመሪያ ሆነ። እንግዲህ ልጆች እኛ ሁላችን የእግዚአብሔር ነን። ወንድሙን የሚጠላ እግዚአብሔርን ያሳዝናል። ስለዚህ ለቤተሰቦቻችንና ለወንድሞቻችን ፍቅር ይኑረን። እንዲሁም ለእግዚአብሔር የከበረና ደስ የሚያሰኝ መስዋዕት ማቅረብ ከኛ ይጠበቃል። እንግዲህ ልጆች በተመሳሳይ ፕሮግራም እስከምንገናኝ ቻው።